ነብዩ ሲራክ በቅድሚያ አመሰግናለሁ ለጊዜ። እኔም አመሰግናለሁ ሸዋዬ። እንግዲህ በቅርብ እንደምትከታተለው የሳውዲ አረቢያ መንግስት ህጋዊ የመኖሪያ ፈቃድ የሌላቸውን የውጭ ዜጎች ከግዛቱ እንዲወጡ የሰጠው የ90 ቀን የምህረት ጊዜ አልቆ የኢትዮጵያ መንግስት በጠየቀው መሰረት የተራዘመው የ1 ወር ጊዜም ሊያበቃ በጣት የሚቆጠሩ ቀናት ብቻ ቀርተውታል። አንተ የምትገኝባት ጄዳም ሆነች ሪያድ የሚታየው ሁኔታ በአሁን ሰዓት ምን ይመስላል? እስቲ ባጭሩ ግለጽልን። መልካም። እንደው ከጅምሩ የተራዘመ የምህረት አዋጅ በነገራችን ላይ ለኢትዮጵያውያን ብቻ የተጨመረ አይደለም፣ በኢትዮጵያ መንግስት ጥያቄ አይደለም፣ በአጠቃላይ በሳውዲ ያሉ ዜጎች የተሰጠ ማራዘሚያ ነው። ከኢትዮጵያ የውጭ ጉዳይ ሚኒስቴር ያው በመንግስት በጠየቀው መሰረት የተራዘመ ተብሎ ስለሚነገር ነው። መልካም ቀጥል። ይህንን ሰምቻለሁ እኔ ራሴ፣ ግን አጠቃላይ ትክክል አይደለም። ጥያቄ ቀርቦ ሊሆን ይችላል፣ ግን አጠቃላይ ምህረት አዋጁ የተራዘመው በሙሉ ሳውዲ አረቢያ የሚገኙ የውጭ ዜጎች ነው። ዋናው ነገር በአሁኑ ሰዓት ወደ ሀገር የገባው ቁጥር ከ60 ሺህ እንደማይበልጥ እየተነገረ ነው ያለው። በተለይም ደግሞ በአለፉት 30 ቀናት ብዙ ሰው ይገባል ተብሎ ጠብቆ ነበር። ነገር ግን የገባው ሰው በጣም አናሳ ነው እና ይህም ጉዳይ የኢትዮጵያ መንግስት ባለስልጣኖች በርካታ ኢትዮጵያውያን አሳስቧል። ትናንትና እና ከትናንት በስቲያም ባሉት ቀናቶች ሪያድ እና በጅዳ ኢትዮጵያ ኤምባሲዎች ነዋሪው ለምክክር ጠርቶ ነበር። ግን በአብዛኛው ነዋሪው እያነሳ ያለው በህጋዊ መንገድ ያለን ሰዎች ወደ ሀገር እንድንገባ ይቀር ነጻ ይሰጠን የሚል እንጂ ያለው ሰው ሊወጣ የሚችልበት ጉዳይ ላይ ነዋሪው መምከር የፈለገ አይመስልም። ይህም ትንሽ የነበረውን ስብሰባ ያወቅበት ሁኔታ ነበር እና አጠቃላይ ያለው ሁኔታ ይመስላልኝ የሚጠበቀውን ያህል ሰው ከሳውዲ አልወጣም። ይህም በጣም አሳሳቢ ሆኖ ቀጥሏል። በፌስቡክ ገጽህ ላይ ነብዩ የትኬት ዋጋ እንደናረ፣ ሳውዲዎች እያስጠነቀቁ እንደሆነ፣ ኤምባሲና ቆንስላ ወደ ሀገር ቤት እንዲገቡ ህዝቡን እየጠየቁ እንደሆነ እና ሌሎችም ነገሮች ዘርዝረሃል። ህጋዊ የመኖሪያ ፈቃድ የሌላቸው በመቶ ሺህ የሚቆጠሩ ወገኖቻችን መሆናቸው ይነገራል። አንተ እንደጠቀስከው ከውጭ ጉዳይ ሚኒስቴር የተሰጠው መግለጫ 60 ሺህ የሚሆኑ መግባታቸውን ነው የሚያመለክተው እና የዚህን የምህረት ጊዜ ተጠቅመው ወደ ሀገር ቤት መግባት የሚኖርባቸው በርካታ ኢትዮጵያውያን ቀርተዋል ማለት ነው እዛና በዚህ ባለቀው ጊዜ ላይ ምን እያደረጉ ነው? እንደው ምን ታያለህ? ምን ትሰማለህ? እንግዲህ ምንድነው በዚህ ባለቀው ሰዓት ምንም ማድረግ አይቻልም። ምንም ማድረግ ስለማይቻልም ሰው ግራ አልተጋባም። ሄደውም ሰው ተመዝግቧል፣ የማይሄደውም ሰው እንደ ሸሸ ነው ያለው። ዋናው ነገር ምንድነው የኢትዮጵያ ኤምባሲ ሆነ የጅዳ ቆንስል በዚህ ጉዳይ ላይ ከፍተኛ የሆነ እንቅስቃሴ ያደርገው ነበር። የኢትዮጵያ መንግስትም ከፍተኛ የሆነ እንቅስቃሴ እያደረገ ነው ያለው ዜጎች ወደ ሀገራቸው እንዲመለሱ። ነገር ግን ከፍተኛ ችግር ሆኖ የተነበተው የቲኬት ዋጋ ከ900 ብር ወደ 2700 ብር እና ከዚያም በላይ የሆነበት መመልከት ችለናል። ሰው በኢትዮጵያ ኤርላይንስ ሳይሆን በአጠቃላይ በተለያዩ አየር መንገዶች በተዘዋዋሪ በትራንዚት እያደረገ ለመሄድ ሞክሯል። ያም ቢሆን ግን አሁንም የትኬቱ ችግር እንቅፋት ሆኖ መስንበቱን የማውቀው። ወደ ጎረቤት የመንና ወደ ተለያዩ አካባቢዎች የመጣውን ለመቀበል አሊያም ይህ እንደ ማዕበል የከበባቸው አስከፊ ጊዜ ያልፋል በሚል ተስፋ የሚጠባበቁ መኖራቸውን በተለያዩ ጊዜ ይገለጻል። እጣ ፈንታቸው ምን ይሆናል እነዚህ ሰዎች ብሎ መገመት ይቻላል? እዛም ሆነ ወደ የመን አሁን ለጊዜው ዞር ያሉት አሁን ዋናው መግቢያው ያለው ቦታ በየመን በኩል ነው። እንግዲህ በባህር እየመጡ ወደ ሳውዲ የሚገቡበት በየመን አድርገው ወደ ሳውዲ የሚገቡ ሰዎች አላቆሙም። ከፍተኛ ቁጥር ያላቸው ኢትዮጵያውያን አሁንም እየገቡ ናቸው። ትንሽ ነገሩ አሳሳቢ የሚያደርገው ይሄ ነው። እንግዲህ በመገናኛ ብዙኃን ስታዩ ነገሩ ትንሽ ከበድ ያለ ይመስላል። ግን መሬት ላይ እዚህ ደግሞ ቁጥሮች ደግሞ ስታዩ ሰው አቅልሎ ነው ያየው ጉዳዩን። መጣ ይምጣ ብሎ የመውጣት በሚችልበት ሰዓት ላይ መውጣት አልፈለገም። ለዚህም የተለያዩ ምክንያቶች አሉትና በሳውዲ በኩልም ያን ያህል የከፋ እርምጃ ይወስዳሉ ብሎ ሰው ስለማይገምት ብዙም ሁኔታውን በአሳሳቢነት የተመለከተ አይመስልም። ሰው በዚህ ወደ መገናኛ ብዙኃንና ወደ መንግስት መግለጫዎች ተገቢ ግን ነገሮቹ ከቁጥጥር ውጭ እንዳይሆኑ ስጋት መኖሩን ይጠቁማሉ። እንግዲህ ታስታውስ እንደሆነ ነብዩ ባለፈው እጅግ የከፋ መከራ ወገኖቻችን አሳልፈዋል እና አሁን የሰው መዘናጋት መነሻ የሆነው ምክንያት የሆነው ምን ይሆን? በነገራችን ላይ ይሄ ጉዳይ በኢትዮጵያውያን ብቻ አይደለም። አብዛኛው በሳውዲ የሚገኙ ዜጎች በዚህ በ90 ቀናት ውስጥ ተጠቅመው ሊወጡ ፍላጎት አላሳዩም። በእርግጥ ነው ብዙ ሀገር ዜጎች በመውጣት ሞክረዋል።
ያም ሆኖ የወጡት ቁጥር በቂ አይደለም። ወደ 570,000 የሚሆን የውጭ ዜጋ ነው በአጠቃላይ በስካሁኑ የ100 ቀን ሂደት የወጣው ተብሎ ነው የሚገመተው። እና እንግዲህ ማለት የሚቻለው ነገር ምንድነው? በእርግጥ አስቸጋሪ ነው። በነገራችን ላይ የሳውዲ መንግስት አሁንም የትን ጉዳይ አይቶ የተለያዩ ነገሮችን ግምት ውስጥ አስገብቶ ጊዜውን ያራዝማ ብለው የሚጠብቁ ሰዎች አሉ። አንዳንዶቹ ደግሞ እንደዚህ እንደ ጎርፍ ዝም ብሎ እያሳሳቀ ይኸው ካደረሰ በኋላ አሁንም እርምጃው ከባድ ሆኖ ከፍተኛ የሆነ የሰብአዊ መብት ጥሰት እንዳይደርስ ደግሞ ስጋታቸውን የሚገልጹ ሰዎች አሉ እና ትንሽ ነገሮቹ ተወሳሰቡ ነው የሚመስሉት እና በትክክል እንዲህ ነው ለመናገር የሚቻል ነገር አይደለም አሁን ያለው። በእርግጥ ባለፈው የነበረውን ስታስቢው እጅግ በጣም የከፋ ነበር፣ አሳዛኝ ነበር። እንደውም በርካታ ነገሮች ገና አልተገለጹም። ያለፈው ግን አሁን ይደገማል ብሎ ለመገመት በጣም አሳሳቢ ነው። ጋዜጠኛ ነብዩ ሲራክ ከጅዳ በጣም አመሰግናለሁ ለጊዜ። እግዚአብሔር ይስጥልኝ። እኔ አመሰግናለሁ ሾይ።